ልወዞዞ በግሬ ወክንቶክን ነው ተጀመረ ወጥቼ ወርጄ ፈልጌና ፈቅጄ ቃረምኩትን ምስልና ግልጻ ይዤ ከተፍ ካይናችሁ በራፍ የልባችሁን ደጅ ገርበብ ቀልባችሁን ደግሞ ሰብሰብ አድርጉና ዝለቁ ከኔ ጋር ላይክ አድርጋችሁ ብትጀምሩ ሸጋ ነው። አዲስ ለመጣችሁ በራችን ክፍት ነው። አረፍ አረፍ ብሉና ተከተሉኝ። ወንድማችሁ ካፊያው ዘመህር ነኝ። ልወዞዞ በግሬ ወኬንድ ቶክ ነው ተጀምሯል። ረፋድ 3 ሰዓት ተኩል ላይ እንገኛለን። እንግዲህ አየር ሁኔታው ደግሞ ደመናማ ነው። ረፋድ ላይ ዛሬ የምንገኘው ይሄ ወደ ጀርመን ኤምባሲ ወደ ቤላ የሚወስደው መንገድ ነው። ይሄ በግራ በኩል የምታዩት የቤቶች ኪቢአድ ይባል የነበረው ቤት ነው። ይሄ በግራ በኩል የምታዩት እዚህ ፊት ለፊታችን የታጠረው አጥር ውስጥ ቀበና ወንዝ እየተገደበ ያለው ከዚህ በፊት አሳይቻችሁ ነበር። ለውጥ ምን ያህል ለውጥ አለው የሚለውን ደግሞ እስቲ ወደ ውስጥ ካስገቡን ገባ ብለን ለማየት እንሞክራለን። ግድቡ እንግዲህ እንደምታዩት ነው። ከስርም ሌላ ግድብ አለ፣ ገብተን እናየዋለን። ከግድቡ ባሻገር እዚህ ጋር ለአጥር እየተሰራ ነው በኮንክሪት። እዚህ እንደምታዩት በእኔ በግራ በኩል ጥግ ድረስ ላይ የጀርመን ኤምባሲ ድልድይ ይታያቸዋል። በርቀት ነጩ የጀርመን ኤምባሲ ፊት ለፊት ድልድይ አለ ወደ ቤላ የሚወስደው። ከዛ ባሻገር እንግዲህ ርቀቱን እያያችሁት ነው። በዛ በኩል የኮከበ ጽባህ ነው ድንበሩ። እዚህ ጋር እንደምታዩቸው እየተቆፋፈራሉ። በእኔ ጀርባ ደግሞ ዞር ያሳያቸዋለሁ። እዚህ ጋር ትልልቅ ግንባታዎች አሉ። ሲጠናቀቅ ልዩ ነው የሚሆነው። እዚህ ጋር እንደምታዩት በኮንክሪት ከስር እያሰሩት ነው። እንግዲህ ዋናው አስፓልት ይሰፋል ብዬ አስባለሁ። አሁን ስገባ ያሳየኋችሁ አስፓልት ግንባታው ቀላል ግንባታ አይደለም። እዚህ ጋር እንደምታዩት ደግሞ ይሄ ቦታ እንግዲህ ቤቶች ነበሩ እዚህ ትዝ ይሏቸዋል። ይሄ ቦታ ትልቅ ቦታ ነው፣ ትልቅ ግንባታ ነው። እዚህ እንደሚታያቸው ገና ያላለቁ የተጀመሩ ኮሎናቸው የቆመ የዚሁ የግድቡ አካል ናቸው ይመስለኛል። እንደ መዝናኛ ሊሆኑ ይችላሉ። ትልልቅ ህንፃዎች የሚሆኑ ይመስለኛል። ወንዙ ዳር ላይ ነው የተሰሩት። ቀደም ሲል አንድ ሆቴል ቤት ነበረ። እዚህ ጋር የነበሩ መኖሪያ ቤቶች እንግዲህ ታስታውሳላቸው፣ አብዛኞቹ ተነስተዋል። ግድቡ ምን ደረጃ ደረሰ? እንግዲህ ከላይኛው ግድቡ ልክ እንደ ህዳሴው ግድብ ሞልቶ የሚፈስበት አለ። ጠጋቢ እያሳያቸዋለሁ። በዛኛው በኩልም ከቻን ዞረን ለማየት እንሞክራለን። እስከወደዳችሁ እስከፈቀዳችሁ ተከተሉ። ይሄ አጥሩ እንደምታዩት ነው። በዚህ መልኩ እያጠሩት ነው። ቦታው ቀላል ቦታ አይደለም። እንግዲህ ያው ገንዘብ፣ ጊዜ፣ ጉልበት ያው ይጠይቃል። ከተጀመረ ቆየት ብሏል። እንግዲህ ሲጀመር አካባቢ ጀምሬ አሳይቻችኋለሁ። ውሃም እየተሞላ ነው። ከዚህ ቀደም አባይ ማን ነው ቀበና ሞላሉ ብዬ አንድ ቪዲዮ ሰርችላችሁ ወደ እናንተ አድርሻለሁ። ውሃ ገና እየሞላ ያለ ነበር ያኔ። ከዛ በኋላ ምን ለውጥ አለ የሚለው ነው። እንግዲህ አጥሩ እንደምታዩት እየታጠረ ነው። በኮንክሪት በደንብ እየተሰራ ነው የሚገኘው። ይደፈናል። ከላይ ልጆች ያሉበት ጋር በዛ ወጥቼ ነበረ። ይደፈናል ብለውኛል። ቅድም ጠይቂያችሁ ነበር። ስለዚህ አስፋልቱ ትልቅ ሰፊ ይሆናል። ልክ ይሄ ዳም የህዳሴው ግድብ ዳም ሞዴሉ የሱ አይነት ነው የሚመስለው። ጠጋ ልበል እስኪ። ይሄ ዋናው እንግዲህ ኮከበ ጽባህ አጠገብ ያለው ድልድዩ ነው። ትልቁ ድልድይ ከወደ 4 ኪሎ ከወደ 6 ኪሎ ስንመጣ ተሻግረ ነው የምንሄደው ድልድይ ነው የፊት ለፊት የሚታያችሁ። ይሄ ኮንስትራክሽኑ ቅድም ያሳየኋችሁ ይሄም የሱ አካል ነው። እንደምታዩት ትልቅ ግንባታ ነው። እዚሁ ወንዙ ዳር ላይ ነው። ድልድዩ ስለታጠረ በዛ መኪና የሚተላለፉት አይታያችሁም። እዚህ ስር እንደገና ይታያችሁ ከሆነ ሙሌት እየሞሉ ነው። በዛ በመኪናው ሲሚንቶ ሙሌት ሌላ አለ እንደገና። ይሄ ከላይ ያለው ግድብ እየሞላ ነው። እየፈሰሰ ይታያችኋል። ሞልቶ መፍሰስ ጀምሯል። እንግዲህ ይሄ ግድቡ ከላይ የተገደበው ይሄኛውን እስኪጨርሱ ድረስ ነው እንጂ ግድቡ በጣም ይሞላል። ወደኋላ ወደ ቤላ መስመር እየያዘ ይሄዳል ማለት ነው። በዛ በኩልም ይታያቸዋል። እንግዲህ ግሪነሪው እየተሰራ ነው። ዞር እናየዋለን። ይሄ እንግዲህ ላኛው ሞልቶ እንደገና እዚህ ጋር ይጠራቀምና ነው ወደ ታች ወርዶ ቀበና ድልድዩን አልፎ ቁልቁል ወደ ባባዋሬ ብሎ ወደ ፒኮክ የሚሄደው። እስኪ በላይ በኩል ዞረን ደግሞ ውሃ የያዘውን ግድብ እናየዋለን። ይሄ ሞልቶ ሲፈስ አይተነዋል። በዚህ በኩል ደግሞ ዋናው ግድብ ውሃ ይዟል። ምናልባት ግድቡ አሁን ደመናማ ስለሆነ ጥርት ብሎ እንደ ሰማያዊ ሆኖ አንዳንዴ ሀይቆች ስናያቸው ሰማያዊ መስለው ይታያሉ። ግን ከላይ ደመና ባዘቶ ደመና ነው የሚመስለው። ያው የመኸር ዝናብ እየመጣ ነው። ሰሞኑን ካፊያዎችም አሉ። የመኸር ካፊያ የኔን ስም ነው ብየው አሳከኝ ብሎኛል አንድ ወዳጄ።
ካፊያው ዘመር ማለት እንግዲህ በዚህ ወቅት የሚያካፋ ካፊያ ነው። አንዳንዴ ፀሐዩን በረድ ያደርገዋል። አቧራው ያስቸግር የነበረውን አቧራውን ትንሽ ቀዝቀዝ ያደርገዋል የመኸር ካፊያ። ከዛ ባሻገር ደግሞ ለምርትም በመኸር ለሚተከሉ ምርቶችም እጅግ ጠቃሚ ስለሚሆን ነው። ይሄ እንደምታዩት እንግዲህ በሰዎች የሚረማመዱበት ነው። ይሄ ከላይ ሰዎች በውሃው ላይ የሚሄዱበት ገና እየተቀመጠ ነበር። በግራና በቀኝ እንዴ አይኖረውም እንዴ ብዬ ነበረ። የሆነ ሰው ጠይቃ ይደረጋል ገና ነው ብሎ ነበር። እሱ አለ። ውሃው እንደምታዩት ነው። ሰማያዊ አይደለም፣ ደመና ስለሆነ የሚታየው የደመናው ነው። ጥርት ያለ ቢሆን ሰማያዊ ሆኖ ይታይ ነበር። እንደምታዩት ይሄው ትልቅ ነው። እንደምታዩት ሰፊ ነው። በዛኛው በኩል ተሻግረን ለማየት እንሞክራለን። ይሄ ሞልቶ ነው ቅድም ሲፈሳይ ነው እንግዲህ ይሄ ግድቡ ሞልቶ ፈሶ ወደ ታች ይሄዳል ማለት ነው። በጣም እየሞላ ሲሄድ ደግሞ ይሄ ግድቡ ወደ ቤላ ያለው ወንዙም እንደዚሁ እየሞላ ይሄዳል ማለት ነው። ይሄ ቤት አያችሁት እንግዲህ በጣም ትልቅ ነው። መዝናኛ የሚሆን ይመስለኛል። እንግዲህ እዚህ ይሄኛውም ሰዎች እንግዲህ በግድቡ ላይ ውሃውን እያዩ ወደዛ ተሻግረው መሄድ የሚያስችላቸው ነው። ፊት ለፊት እንግዲህ ምኒልክ ባሻገር ባለፈው አረቀም በቢተንም ብሏል። የቅንብቤት ሰፈር ልጆች እንግዲህ ባሻገር እያያችሁት ነው። በነገራችን ላይ እንግዲህ ኮከበ ጽባህ የተማራችሁ በዛን ዘመን በደርግ ዘመን በተለይ ቅንብቤት ልጆች በጣም የሚፈሩ ነበሩ። እስኪ የምታስታውሳቸው የቅንብቤት አካባቢ ልጆች በጣም ተፈሪ ነበሩ እና ኮከበ ጽባህ ትንሽ ጥል ከተነሳ የቅንብቤት ልጆች ናቸው አምባጓሮ አንስተዋል ከተባለ በጣም ይፈሩ ነበረ። በነገራችን ላይ እዚህ አዲስ አበባ ቅንብቤት አካባቢ እንደሚፈሩት ነው። ሌሎች ሰፈሮችም እንደዚሁ ጉልቤዎች የሚፈሩ ልጆች አሉ። ተባብረው የሌላ ሰፈር ልጅ ካነካቸው ተባብረው የሚያጠቁ አሉ። በተለያየ ሀገርም አሉ። ይሄ እዚህ ብቻ ሳይሆን ከአዲስ አበባ ውጭ ያላችሁ በየክፍለ ሀገር ያላችሁ ይህን ቪዲዮ የምታዩ በእናንተ ሰፈርስ እናንተ በምትኖሩበት ከተማስ የሚፈራ ሰፈር አሉ? አይጠፋም እንደዚህ አይነት ሰፈር። እንትን ሰፈር ልጅ ነው እንዲህ ተብሎ የሚፈራ ሰፈር በየሀገሩ አለ። እንግዲህ አዲስ አበባ ውስጥ ከሚፈሩት ሰፈሮች አንደኛው ይሄ ከኮከበ ጽባህ በላይ ያለው ቅንብቤት ነው። እንግዲህ ቅንብቤት ሰፈር አብዛኞቹ ከሰሜን ሸዋ የመጡ ሰዎች የሰፈሩበት ነው ይባላል። እዛም እንግዲህ በጣም ተፈሪ ልጆች ነበሩ። አሁን እንኳን ሰላም ነው። የግሩፕ ጠብ፣ የግሩፕ ጥል እንደ ፋሽን ነበረ በደርግ ዘመን መጨረሻ አካባቢ ላይ። ይሄ እንደምታዩት ነው። አሁን ይሄ ቅድም ያሳያችሁ ስገባ አጥር ነው ብሎኛል። ከአጥሩ ጀርባ ክፍት ቦታ እሱ ሲደፈን እሱ ሲሞላ ከቤቶች ይሄ ቤቶች ህንፃ አለ። አስፓልቷ ቀጠን ያለች ነበረች። እሱ ሰፊ ይሆናል። እስኪ በላይ በኩል ወጣ ብለን ለማየት እንሞክራለን። ይሄ የሚደረመስ ይመስላል፣ ግን አይ ምንም አይሆንም አሉኝ። ጠይቄያቸው ነበር እዚህ ጋር ቆምንበት። በርቀት የሚታያችሁ ያም ድልድይ ነው። እንግዲህ ኖርማል ድልድይ ያለች ጀርመን ኤምባሲ አጠገብ፣ ያቺ ድልድይዋ ጠባብ ነች። ስለዚህ ለእግረኛ መረማመጃ ኮከበ ጽባህ ጋር እንትን ምንድነው ስሙ አፍንጮ በር እንዳለው ተጨማሪ ለእግረኛ መሸጋገሪያ ተሰርቶለታል። ያ እሱ ነው። ይሄ የምታዩት ነጭ ከርብ ሰርቶ የምታዩት ለእግረኛ መራመጃ እየተሰራ ነው። ገና ከፍታ አይደለም። ምክንያቱም ድልድዮቹ አብዛኞቹ እኛ ሀገር የተሰሩ ድልድዮች ጠባብ ናቸው፣ ለመኪና ብቻ መተላለፊያ የሚሆኑ ናቸው። ስለዚህ አሁን ተጨማሪ እየተሰራላቸው ነው። ይሄ ግንቡ እኛ ያቆምንበት ይሞላል ነው ያለ። ይሄ ግንቡ ሲሞላ አስፋልቱ ሰፊ ይሆናል ማለት ነው። እንግዲህ ምናልባት አጥር ካለ አሁን እየተሰሩ ልማቶች ጋር እንዲህ በቆርቆሮ በግንብ ትልቅ አጥር አይሰራም። በርቀት ካዛንቺስ ጋር አሳይቻችኋለሁ። መንገድ ላይ ያለፋችሁ መዝናኛዎቹን በርቀት እንደዚህ ማየት ትችላላችሁ። ይሄም እንደዛ ነው የሚሆነው ብዬ አስባለሁ። ከዚህ ሆኖ ሲታይ እንደምታዩት ነው እንግዲህ መሻገሪያው ይሄ ፊት ለፊት ይታያችኋል ብዬ አስባለሁ። በዛ በኩል ዞሬ እስኪ ለመግባት ሞክራለሁ። ደግሞ ከዛኛው ሲታይ ምን ይመስላል?
ሰዎች በድልድዩ ላይ የሚሄዱ አሉ። ሰራተኞች ናቸው፣ ይታያቸዋል አይደል? የቆምኩት ልጁ በዚህ አያሳልፍም፣ በዛኛው በኩል በር አለ ግባ እያለኝ ነው። ይኸው በዚህ በኩል ገባሁኝ። ይሄ መሸጋገሪያው በዚህ ስናየው እንደዚህ ምሳሌ ሰራተኞቹ የሚሄዱበት ነው። እንግዲህ ወደፊት መዝናኛው ይሄ እንትኑ ተጠናቆ ሲጀምር ሰዎች በዚህ ላይ ማለፍ ይችላሉ ማለት ነው። በዛ በኩል ያሳልፋል። ልጁ ክርክር ገጠመኝ። አንደኛው እዛ ቁጭ ያለው ካሜራዋን ስላያት ወንጀል እኮ ነው መቅረጽ ይለኛል። ክልክል ነው፣ ወንጀል ነው። ማን የከለከለው እያልኩት ነው። አይ ካሜራዋን ስላያት ማለት ነው። ሌሎቹ ምንም አላሉም። አንደኛው አይ መቅረጽ እኮ ወንጀል ነው አለ። ምን ክልክል ነው? ልማቱ መቅረጽ ምንድን ነው አልኩት። ከዛ ክርክር ከምገባ አይ በቃ ላቋርጥ ነው በዚህ ያልኳቸው። ሌሎቹ ምንም አላሉም። አንዱ ነው ካሜራዋ ደረቴ ላይ ስላያት አውቃለሁ አይነት ነገር ነው። በዛ መውጫ አለ፣ ወጥተን በዛኛው ዙሪያ ለመግባት እንሞክራለን። ብዙ ቦታ እንደዚህ አይነት ቦታ ላይ ሰራተኞቹ ያስቸግሩም። በዛ በኩል ግባ ይላሉ፣ በዚህ በኩል ና ይሏቸዋል። በር ላይ ጥበቃ የቆሙት ሰዎች ግን ያው ኃላፊነት ስላለባቸው እነሱ አይ እንትን ይሉኛል። አንዳንዴ ፒኮክ አካባቢ አንድ ደስ የሚል ግራውንድ ነው፣ የመኪና ማቆሚያ ከላይ መዝናኛ ነው። ልገባ ስል ባለሙያዎቹ በዛ በኩል ምናምን አሉኝ። ግን ጥበቃ ላይ ያለው ሲላይ ተቀብዬዋለሁ። እኔም አይ እኛን ይቆጡናል፣ መግባት አትችልም አሉኝ። እሺ ብዬ ተመለስኩኝ። እዚህም ጥበቃዎች በር ላይ ያሉ ምንም አላሉኝም ስገባ። ግን አንዳንዴ እንደዚህ በዚች ወጥቼ በዛኛው በጀርመን ኤምባሲ በኩል ዞሬ እስኪ ለመግባት ሞክራለሁኝ። ይህ በዚህ በኩል ዞሬ ያለሁኝ አሁን በጀርመን ኤምባሲ በኩል። በዚህም በህግ አምላክ የሚል ገመድ እዚህ ጋር አለ፣ ያው በህግ አምላክ እንደማለት ነው። ስለዚህ በላይ በኩል ደግሞ ዞራለሁ። ይሄ ድልድይ ቅድም ያልኳችሁ ለሰው መሸጋገሪያ ይሄ ነው። አይ በቀኝ በኩል የመኪና ድልድይ አለ። በቂ ስላልሆነ በፊት የመኪናውም ሰውን በዛ ነበር የሚያልፈው። አሁን ለብቻ ለእግረኛ ተሰርቷል። አፍንጮ በር ላይ እንደተሰራው ማለት ነው። አፍንጮ በር ብቻ አይደለም፣ እስጢፋኖስ ላይ ያለውን ድልድይ ታውቁታላችሁ። ቀደም ሲል ሰውም መኪናም በዛ ድልድይ ነበር የሚያልፈው። አሁን ግን ድልድዩ ለብቻ ለመኪና ሆነው ለእግረኞች ተቀጥሎ በብረት አዲስ በግራና በቀኝ ተሰርቷል። ይሄም የሱ አንዱ አካል ነው። በሌላ በኩል እየገባን ነው። እዚህ ጋር እንግዲህ ሰፊ ቦታ አለ ለፓርኪንግ። አሁን እዚህ ያስፈልጋል እንግዲህ መዝናኛ ከሆነ ይሄ ሰዎች ወደዚህ መምጣታቸው ካልቀረ መኪና የሚያቆሙበት ቦታ ያስፈልጋል። የኮከበ ጽባህ ትምህርት ቤቱ አጥር ነው ያኛው። ኮከበ ጽባህ የተማራቸውም እንግዲህ ልዩ ትዝታ ይኖራቸዋል። በተለይ ከኔ ጀርባ ያሉ ቤላ ፈረንሳይ አብዛኞቻችሁ አቧሪ አካባቢ ወደዚህ ነው የምትማሩት። ይሄም እንደዚሁ ሰፊ ፓርኪንግ ይመስላል። በላይ በኩልም ሰፊ ቦታ ነው። እንግዲህ ምናልባት ከዚህ ከወንዙ ዳር ልማት ጋር ተያይዞ ይሆናል። ቤቶች ነበሩ፣ ቤቶቹ ተነስተዋል። የቀሩት እቺ ህንፃና በግራ በኩል ያለው ነው። አብዛኞቹ መኖሪያ ቤቶች ቀስ በቀስ እየተነሱ ከቦታው ተወግደዋል። በጣም በርካታ ቤቶች ናቸው የተነሱት። እዚህም ደመና ሲሆን እንግዲህ ቪዲዮዋችን ትንሽ ደብዘዝ ይላል። ለእኔ ደግሞ ለመጓዝ ደግሞ ደመናው ይመቻል። እንግዲህ ሁለቱ ማስታረቅ አይቻልም። ትንሽ ከለር ለመስጠት ሞክራለሁ። እስኪ ኤዲት ሲደረግ ከለር እንዲሰጡት ፈገግ እንዲል ለማድረግ ይሞከራል። ደመናው ምስል ያጠቁራል ብዬ አስባለሁኝ። እውቀቱም ብዙም የለኝም። ካሜራ አንድ ወዳጅ ይጎኛል። ዋይት ባላንሱን አስተካክለው አልከኝ። ምንም ሞከርኩኝ። ዋይት ባላንስ ገብቼ ሴቲንግ ውስጥ ምንም ነገር የለም።
የምቀርጽበት 4K ነው 5K ነው ፉል ኤችዲ ነው። እሱ ብቻ ነው ያገኘሁት እንግዲህ። ቆይ ባለሙያ ግን አሳየዋለሁ። ላይቶች ምሽት ቅርጽ ብልጭ ልም የሚሉት ዋይት ባላንሱን ወይ አስተካክለው ደግሞ ወይንም ደግሞ አውቶማቲክ አድርገው ብሎኛል። እስኪ ይሄ ድሬኔጁ አያችሁት በግሬ ስር አምጥቶ እዚህ ጋር ይደፋዋል ማለት ነው። እንግዲህ ድሬኔጅ በተለይ በጣም ወሳኝ ነው። አዲስ አበባ ላይ ሲሰራ መንገድም ሆነ ግንባታዎች ላይ የድሬኔጅ የፍሳሽ ማስወገጃ በደንብ ካልተሰራ እቺ ቤት አያችኋት እንዴት እንዳማረባት። ይሄ ጀርመን ኤምባሲ እንግዲህ ወደ ቤላ ስትሄዱ ያለው ድልድይ ለእግረኛው የተሰራ ነው። ቅድም ሳወራላችሁ ነበር። ፊት ለፊት ነጩ ነው። በዚህ በኩል እስኪ ደግሞ ይሄ ግድቡ ውሃው ምን ይመስላል የሚለውን እያየን እዛ ጋር እንጨርሳለን። ይሄ ለሰዎች እንግዲህ ወክዌይ ነው ማለት ነው። ስለዚህ ሰዎች አንደኛው ማቋረጫ ነው በነገራችን ላይ እዚህ አካባቢ አሁን ወደ ኮከበ ጽባህ ወደ መገናኛ ታክሲ ለመያዝ ቤላ አካባቢ እዚህ ወረድ ብሎ እዚህ ጋር ኮከበ ጽባህ ጋር ታክሲ መያዝ ይቻላል። ጓደኞቻችን ድሮም እንግዲህ ከኮተቤ ስንመጣ እዚች ጋር ወርደው ወደ ላይ ይመጡ እንደነበር አስታውሳለሁ። እዚህ ጋር ይወርዱና በእግራቸው ወደ ሰፈራቸው ይገባሉ። በግራ በኩል እንደምታዩት ሳሩ እጅግ በጣም አረንጓዴ ነው። ያው ውሃ ይጠጣል በየ3 ቀኑ አንዳንዱ ደግሞ በየቀኑ ይጠጣል። ለዛ ነው እንግዲህ እንዲህ በጣም አረንጓዴ ነው የሚታያችሁ። ከሳሩ ባሻገር ደግሞ ገና የሚገነባ ነገር ያለ ይመስላል። የፈረሰ ነገር በኮንስትራክሽን ላይ መንገዱ እዛ ጋር መንገድ ቀጭን መንገድ ነበረች እና እሷ መንገድ በደንብ ተሰርታ ልክ እንደ ኖርማል መጋቢ መንገዶች እየተሰራች ነው። ምናልባትም እንደ መጋቢ መንገድ ብቻ አይደለም ከዛ በላይ ሊሰራ ይችላል። ቀጥታ ኮተቤ የሚወስድ መንገድ አለ ላይ ጫካ ፕሮጀክት ጋር ያገናኛል። ያቺ መንገድ እዛ ስንደርስ አሳያችኋለሁ። እሱ በደንብ እየተሰራ ነው። በአቦ አልቻ ዳገቱ ላይ በሱ በኩል አድርጎ 02 የሚያወጣ መንገድ አለ። እንግዲህ ለሱም እንደ አማራጭ እንደ ማቋረጫ ነገር ነው። ላይ ደግሞ የምታዩት ከላይ መዝናኛ ነገር ከፍ ብላ የተሰራች ያለች ይቺ መወጣጫዋ የመዝናኛዋ ነች። እኔ ዛፎቹ የቆዩ ናቸው። ጭራሽ ከቤቷ ጋር ተስማምተዋል። ሆን ተብሎ አሁን የተተከሉ መስለዋል። አሪፍ ነው። ይሄ ፊት ለፊት የምታዩት እንግዲህ ኮከበ ጽባህ ጋር ያለው ድልድይ ነው። ያትቺ ያው በዛ በኩል ሆነን ቀደም ያየ ነው። ይሄ ነው እዚህ ስርታች የሚሰራል። እንግዲህ ከዚህኛው ሞልቶ የሚፈሰው ውሃ የሚያርፍበት እየተሞላ ነው ከስር። እቺ ቤት እቺ ናት እንግዲህ ያልኳችሁ መዝናኛችን ገና አላለቀችም። በቀኝ በሷ በስተቀኝ በኩል ነው ያልኳችሁ መንገድ ላይ ቤተክርስቲያኗ ትታያቸዋለች። በሱ አልፎ ወደ ጫካ ፕሮጀክት የሚወስድ መንገድ ነው። ፊት ለፊት ቱቦ እየተቀበረ እየተሰራ ነው የሚገኘው። ይሄ ወደ ላይ ልጆቹ የሚወርዱበት መንገድ እየተሰራ ነው። እንግዲህ ክብራትና ክብራን ዛሬ ደግሞ ወደ ቀበና ብቅ ብዬ የቀበና ፕሮጀክት ምን ይመስላል የሚለውን ለማየት ለማስጎብኘት ያዘጋጀው ቪዲዮ ነበረ። ሁሌ እንደምመኝላችሁ ሰላምና ጤና አሁንም ከእናንተ ጋር እንዲሆን እየተመኘው በዚሁ የምሰናበታችሁ የእናንተ ወንድም ካፍያው ዘመህር ነበርኩ። ጤና ይስጥልኝ።